ሰላም እንዲናችሁ በያላችሁ በጡል ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋል። ቢስቲስ ጉንዱል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቀብሎ ለዚህ ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩኝ በትህትና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን። ሶበር ዜና ሰሞኑን ብሔራዊ የምክክር ኮሚሽን ከ4000 በላይ የሚሆኑ ሰዎችን በአንድ መድረክ ላይ በማሰባሰብ አጀንዳ በመቅረጽ እንወያይና እንነጋገር እንመካከርና የአገራችንን ችግር እንፍታ የሚል ሐሳብ ቀርቧል። ይህ ሐሳብ በጣም የተባረከና አስፈላጊ ነው። አገሪቱ ያለችበትን ፖለቲካዊና ኢኮኖሚያዊ ችግሮች ለመፍትሄ በዘላቂነቱ ለማግኘት ምክክርና ንግግር ወሳኝ ነው። ነገር ግን አገሪቱ በዚህ ችግር ውስጥ መቀመቅ ውስጥ እንድትገባ በብሔር ፖለቲካ እንድንገዳደልና እንድንተራረድ ያደረጉ ፖለቲከኞች፣ አክቲቪስቶች፣ ምሁራን ተብዬዎቹ የት አሉ? ሰማይና ምድር ጽንፍና ጽንፍ ሰሜንና ደቡብ ምስራቅና ምዕራብ ሆነው እየተቀመጡ ፖለቲከኞቹ የታሉ? ከፊት ያሉት ፊት አውራሪዎቹ በመድረኩ ሳይገኙ መጀመሪያ ፖለቲከኞችና ምሁራን ተነጋግረው በአንድ መድረክ ላይ ሰላም አውርደው ከዛ በኋላ ህዝቡም እናንተም በዚህ መልኩ ሰላም እናውርድ እናንተም ሰላም አውርዱ ብለው ከፊት መምራት የሚገባቸው 4000 ሰው ከጎንደር 4000 ሰው ከትግራይ ሰብስበ ሰላም ነው የሚሻለው ፍቅር ነው የሚሻለው ብትል አዎ ነው የሚለው። ነገር ግን 4000 ገበሬ ከትግራይ 4000 ገበሬ ከጎንደር የመጣው 8000 ሰው ለውጥ መፍጠር አይችልም። መሳሪያ ያለው በሌሎች እጅ ነው። ፖለቲካዊ ስልጣንና አቅም ያለው በሌሎች እጅ ነው። አሁን ህወሓት እና በትግራይ በአማራ ክልል በኩል ያሉ ፖለቲከኞች ቁጭ ብለው መነጋገር እስካልቻሉና ችግሩን መፍታት ካልቻሉ ምን ትርጉም አለው ነው ጥያቄ። ምን ትርጉም አለው? ምንም ትርጉም የለውም። እንመካከር ወይስ እንፎጋገር? መመካከር የሚያስፈልገን ከሆነ በዚህ ደም መፋሰስ ውስጥ በረጅሙ እጃቸው የነበሩ ግለሰቦች፣ ፖለቲከኞች፣ አክቲቪስቶች መጀመሪያ ቁጭ ብለው መነጋገር አለባቸው። ህዝቡን እንደፈለጉ ወደፈለጉት አቅጣጫ እየጎተቱ ለስቃይ ለመከራ ያበቁ ፖለቲከኞች ቁጭ ብለው እውነቱን ተነጋግረው ጥፋታቸውን አምነው ይቅርታ ጠይቀው ሰላም አውርደው ተቃቅፈው ከዛ በኋላ ነው ህዝቡን ወደዛ ማምጣት የሚቻለው። በእውኑ 4000 ገበሬ ለምሳሌ ነው ያለው። ሌላውን አገሩ ላይ ያለውን ችግር በዚህ ምሳሌ መውሰድ ትችላለህ። በእውኑ 4000 ሰው ከወልቃይት ላይ 4000 ሰው ከትግራይ ላይ ጦርተህ ብታወያየው ህዝቡ እምቢ ይላል ወይ? ሰላም እምቢ አይልም። እሺ ነው የሚለው። እንታረቅ፣ አዎ እንታረቅ ነው የሚለው። እንስማማ፣ አዎ እንስማማ ነው የሚለው። ችግሩ የህዝቡ መታረቅ ለውጥ አይፈጥርም ነው። አቅሙ ያላቸው ቡድን ያላቸው የፈለጉትን በፈለጉት አቅጣጫ መጎተት የሚችሉት ጥቂት ፖለቲከኞች ናቸው። እነሱ ቁጭ ብለው እስካልተነጋገሩና እስካልተመካከሩ ድረስ ለውጥ ይመጣል ብዬ አላስበው። አንድ ሁለተኛ፣ እዚህ ጉዳይ ላይ ብዙም ለውጥ የማይፈጥሩ አጀንዳዎችን እንደ ትልቅ ጉዳይ አንስቶ ባንዲራው ላይ ኮከቡ ይነሳ፣ ጋሻ ይሁን እርግብ ይሁን አንበሳ ይሁን ነብር ይሁን ሰጎን ይሁን፣ ይሄ ትልቅ አጀንዳ አይደለም። ትልቅ አጀንዳ አይደለም። አገሪቱ ለገባችባቸው ጦርነቶች ቢሊየንስ ኦፍ ዶላርስ ለወደመበት በመቶ ሺዎች የሚቆጠሩ ሰዎች ለሞቱበት ጦርነት ባንዲራ ምክንያት አልነበረም። ባንዲራ ምክንያት አልነበረም። አዲስ አበባ ክልል ትሁን በፌደራል መንግስት ውስጥ ትሁን ወይስ በኦሮሚያ ትካተት የሚለው ይሄ ለገባንባቸው ጦርነቶች ምክንያት አልነበረም። የግጭት ምክንያት አልነበረችም አዲስ አበባ። በትግራይ ለነበረው ግጭት ያ ሁሉ ከ500,000 በላይ ሰዎች ደም የፈሰሰበት ምክንያት አዲስ አበባ ፌደራል ትሁን ክልል ትሁን የሚል አይደለም። ምንድነው ችግሩ? ደም መፋሰስ ውስጥ የገባንበት ትክክለኛ ችግሩ ምንድነው? እንመካከር ወይስ እንፎጋገር? መጠየቅ አለበት፣ መፈተሽ አለበት። በአማራ ክልል ግጭት ሲነሳ፣ በኦሮሚያ ክልል ግጭት ሲነሳ፣ በሶማሌና በሌሎች አቅጣጫ ግጭት ሲነሳ ትክክለኛ የችግሩ መንስኤው ምንድን ነው? ትክክለኛ የችግሩ መንስኤ ምንድን ነው ብሎ መጠየቅ አለበት፣ መፈተሽ አለበት። ኢራንና አሜሪካ የዓለምን ኢኮኖሚ በአፍጢሙ የተከለው ጦርነት ውስጥ ከገቡ በኋላ እንደራደር እንወያይና በድርድር ችግራችን እንፍታ አሉ። ዓለም ተተራመሰ፣ ተጨናነቀ፣ ነፍስ ውጪ ነፍስ ግቢ ገባ። ከዛ በኋላ የሞት ሞት ወደ እርቅና ወደ ድርድር መጡ ተባለ። ዓለም በሙሉ ብሎ ሰገደ በደስታ። ነገር ግን አልተደራደሩም፣ አልተመካከሩም፣ ተፎጋገሩ። በመፎጋገር የሚያልፈው ጉዳይ ደግሞ መልሶ ወደ ጦርነት ነው የሚከት፣ መልሶ ወደ እሳት ነው የሚከት። የኢትዮጵያ ባንዲራ መሃል ላይ አንበሳ ቢሆን ነብር ቢሆን ችግር የለም። አንበሳም ቢሆን ነብር ቢሆን ጋሻም ቢሆን ጦርም ቢሆን ጎጀራም ቢሆን ክላሽም ቢሆን ታንክም ቢሆን መድፎም ቢሆን ሰላምም አያመጣም፣ ጦርነትም አያመጣም። ባንዲራ አላገዳደለንም። ለገባንባቸው ውጥንቁጦች አንዱን ማሳደድ፣ መጉደል፣ ማስጨነቅ ዋናው ምክንያት
የገባንባቸው የሐሰት ፖለቲካዊ ትርክቶች፣ ዘረኝነቱ ያመጣው ህዝብ አይደለም፣ ፖለቲከኛ ነው፣ አክቲቪስት ነው፣ ምሁራን ተብዬ የት አሉ እነሱ? የችግሩ ዋና ፈጣሪ ሰዎች የት ነው ያሉት? የዛሬ 7 ዓመት ለውጡ በመጣ ጊዜ አብሮ የደነሳ፣ አብሮ የጨፈራ፣ አብሮ የበላ፣ አብሮ የጠጣ ያ ሁሉ ፖለቲከኛ ዛሬ 100,000 ቦታ ተበታትኖ ነው ያለ። 100,000 ቦታ ኑ ተሰብሰቡና እናንተን ቅድሚያ እናያቸው። ፖለቲከኞችን፣ አክቲቪስቶችን መጀመሪያ ምሁራን ተብዬዎቹ ህዝቡን በዘረኝነት ጡዘት ውስጥ የከተቱትን፣ ቀውስ የፈጠሩትን፣ እልቂት የፈጠሩትን ለ40 ዓመት ለ50 ዓመት የአገሪቱን ፖለቲካ ሲጋግሩ፣ ሲያቦኩ፣ ሲጠፈጥፉ የነበሩ ሰዎች ቁጭ በሉና እስቲ እውነቱን ተነጋገሩና እናንተ አንድ መስመር ያዙ፣ አንድ መንፈስ፣ አንድ ሐሳብ፣ አንድ ውሳኔ ላይ ደረሱ። ከዛ በኋላ ህዝቡ ይከተላል። በአጭር ምሳሌ እኮ ነው የሰጡት። አጭር ምሳሌ በትግራይና በአማራ ክልል ውስጥ በወልቃይት ጉዳይ የተነሳው ግጭት ገበሬዎችን በመሰብሰብ ወይም ደግሞ ተራውን ህዝብ በመሰብሰብ ችግሩ አይፈታም። ለምን? የችግሩ ቁልፍ ያለው ሌሎች ጋር ነው። የችግሩ ቁልፍ ያለው ሌሎች ጋር እና ቁልፉን ሌሎች ጋር አድርገህ የተዘጋበት ቁልፍ የሚል አንድ እንትን አለው እና ግጥም አለ። ቁልፉ ከቤት ውስጥ አሁን እኔ ለምሳሌ ይሄ የኔ ቤት ነው፣ ቆለፍኩበትና ቁልፉን ወደ ቤት ወርውሬ በውስጥ በኩል ወርውሬ ወጣው። ከዛ ላይ ቁልፍ ያለበት ራሴ ወርውሬ ቆልፌበት እቺን አገር የቆለፉባት ፖለቲከኞች፣ ምሁራኖች፣ አክቲቪስቶች፣ ጸሐፊዎች፣ የታሪክ አዋቂ ነን የሚሉ መሐይሞች የቱ ጋር ነው ያሉት? የቱ ጋር ነው ያሉት? ዋና አጀንዳዎችስ እንዴት 3 ዓመት ሙሉ የምክክር ኮሚሽኑ ከተቋቋመ 3 ድፍን ዓመት 3 ዓመት ሙሉ አጀንዳ አልተለየም። ሊቆድምን እኮ ነው። ጦርነት እኮ ሊቀድመን ነው እኮ 3 ዓመት ሙሉ ጉዳይ ሲጓተት እመነኝ፣ ብታምነኝ እመነኝ፣ ባታምነኝ ተወኝ፣ በቅርብ ቀን ውስጥ በጥቂት ቀናት ውስጥ የትግራይ ጦርነት ይሆናል። ምክክሩ ተንጠልጥሎ እንደቆረ ጦርነቱ ይቀድመናል ማለት ነው። ይሄ ነገር በአስቸኳይ ነው መሆን ያለበት፣ በአጣዳፊ ነው ብዬ 1 ሚሊዮን ጊዜ ነው ተናገሩ። ይሄ ነገር የነፍስ አድን ስራ ነው። የእሳት አደጋ እንደማጥፋት ነው። ቶልቶሎ ተብሎ አጀንዳዎች ተለይተው፣ ቶልቶሎ ተብሎ ፖለቲከኞች ተሰባስበው፣ ቶልቶሎ ተብሎ የሃይማኖት ሰዎች ገብተው ሰላምና ፍቅር ባልሰፈነበት ሁኔታ፣ በግራና በቀኝ ክላሽ ዶቅነ ባለበት ሁኔታ፣ ለጦርነት አሰፍስፎ ያሉ መዓት ኃይሎች ባሉበት ሁኔታ ምክክር ኮሚሽኑ በዚህ ፍጥነት ነው ወይ ስራ የሚሰራው? መሀል ላይ ጦርነት አይቀድመንም ወይ? የሰው ደም አይፈስም ወይ? እልቂት አይመጣም ወይ? ለምንድን ነው የተዘገየው? ለምንድን ነው ጉዳዮች እስካሁን ድረስ የተጓተቱት የሚለውን በተደጋጋሚ ነው ያነሳሁት። እኔ በግሌ ይሄ ምክክር ኮሚሽን ለውጥ ያመጣለው ብትለኝ፣ አዎ ምክክር ያስፈልጋል፣ ንግግር ያስፈልጋል፣ ውይይት ያስፈልጋል፣ ግን ዘግይቷል፣ ጦርነት የሚቀድመን ይመስለናል ነው የምልህ። እንደኔ እይታ ተመካክረን ሳንወስን፣ ተነጋግረን ሳንቀራረብ፣ ጥላቻችንን ሳናወርድ፣ ፍቅሩን ሳንመሰርት ጦርነት ይቀድመናል፣ ደም መፋሰስ ይቀድመናል ነው የምለው እኔ በግሌ። ዋና አጀንዳ እዚህ ሀገር ላይ ትልቁ መከራና እልቂት ዞረኝነት ነው፣ የብሔር ፖለቲካ ነው። የብሔር ፖለቲካ ከዚህ ሀገር ላይ መጥፋት አለበት 100% ነው የምልህ። ውይይትም አያስፈልገውም፣ ንግግርም አያስፈልገውም፣ ግዴታ ነው። የማንንም በጎ ፈቃድ የምንጠይቅበት አይደለም። የግዴታ ነው። የዘር ፖለቲካ እዚህ ሀገር ላይ መጥፋት አለበት። አገሪቱን ሲኦል ያደረገ የዘር ፖለቲካ ነው። ባንዲራ አይደለም። ባንዲራ ምን ችግር አለ? ስለዚህ የባንዲራው ግጭት አይደለም። መሬት በመሬት እንድንተራረድና እንድንተላለቅ ያደረገ ይሄ ምንድን ነው? የዘር ፖለቲካ ነው። መሬቱ ለሁሉ ይበቃል። ሰው ልክ ኒውዮርክ ሄደን እንደሚኖር፣ ዋሽንግተን ሄደን እንደሚኖር፣ ካሊፎርኒያ ሄደን እኛ ኢትዮጵያ እንደምንኖር፣ ወለጋ ሄደን ብንኖር፣ ባህር ዳር ሄደን ብንኖር፣ አምቦ ሄደን ብንኖር፣ ጎንደር ሄደን ብንኖር ምንድን ነው ችግሩ? መሬቱ ያፋጃሉ? አያፋጅም። እና ምክክሩ በጣም አስፈላጊ ነው። ግን እጅግ በጣም የረፈደ የዘገየ በጣም የዘገየ ይመስለኛል። ሳይቀድሙ አይቀርም። ሌሎች ችግሮች ይቀድማሉ። 3 ዓመት ሙሉ ነው። 3 ዓመት ሙሉ አጀንዳ የለኝም። 3 ዓመት ትንሽ ጊዜ ነው አጀንዳ ለመለየት። ትንሽ ጊዜ አይደለም። በፍጹም ትንሽ ጊዜ አይደለም 3 ዓመት። እና እስካሁን ድረስ ተቆይቶ ትግራይ ትመክራለች ተባለ። በትግራይ ምድር ማን አባቱ ነው የሚመክረው ተብሎ ጥይት ተተኮሰ። በዚህ ሁኔታ ነው ወይ መክረን መፍትሄ የምናገኘው? ይሄ ሁሉ
መታሰብ ያለበት አስቸኳይ መፍትሄ መፈለግ ያለበት ጉዳይ ይመስለኛል። ይሄን ሀሳብ ሲሞቻችን ላይ ሼር አድርጎ ወዳቻለሁ። ፒስ